አንዳንድ ግለሰቦች ምሁራን አክቲቪስቶች ይህንን ጉዳይ በተለያየ አይነት መልኩ ሲገልጹ ሲጽፉ ነበረ። የትግራይ ክልል የህዝብን ህልውና እና ደህንነት ለማረጋገጥ ነው የሚለው አምባሳደር። የትግራይ ክልል እንግዲህ ይሄ የወጣው የህዝብን ህልውናና ደህንነት ለማረጋገጥ በክልሉ ፕሬዚዳንት እንግዲህ ተፈረመ የተባለው ነው። የመከላከያ ግዳጅ አፈጻጸምን የሚያደናግፉ አካላትን ቅጣት ለመበየን በሚል እንግዲህ አክቲቪስቶቹ ትችታቸውን እየሰነዘሩ ነው። እድሜያቸው የጤና ሁኔታቸው የሚፈቅድ ማንኛውም የትግራይ ተወላጅ ለሰራዊቱ ጥሪ ሲደረግ የመሳተፍ ግዴታን በተለያየ አይነት መልኩ መጣሉ ራሱ በጣም አስጊና አደገኛ አዋጅ ብለውታል። ይህን ግዴታ ባልተወጡ ግለሰቦች ላይ ከ10 እስከ 50 ሺህ ብር እስከ 100 ሺህ ብር የሚደርስ ቅጣት መደንገጉ ቅጣት አለው። ቅጣቱን መክፈል ከግዳጅ ነፃ አያስወጣም። ተመልሰህ እዛ ግዳጅ ውስጥ ትገባለህ፣ ትታፈሳለህ። እስራትም ሌላም ሊያጋጥም ይችላል። እንዲሁም ዜጎችን የሚደብቁ የሚያጠፉ መደረጉና እዛ ላይም ደግሞ የተጠያቂነት መቀመጡ ራሱ አነጋጋሪ አድርጎታል። መገናኛ ብዙሃንን ተጠቅመው መሰል ተግባር የሚያከናውኑ እንግዲህ እስከ 25 ዓመት እስራት ነኛ 25 ዓመት ነው። ለማንኛውም እዚህ ላይ እስቲ አንዳንድ ነጥቦች አንሳልንና አድማጮች የምናጋራ። አዎ በጣም ነው። አንተም በጣም ነው እንትን ያልከው፣ ቀድመኸኝ ይሄን ይዛሃል። በጣም አንድ ጋዜጠኛ ደግሞ አቅሙ ያው መረጃዎች ይዞ ነው መጠየቅ ያለበት የሚል አለኝ። አንተም ይሄን አድርገሃልና በጣም ነው የማመሰግንህ። ቅድም ምን ብዬህ ነበረ? ጽምዶ ማን ነው የሚመራው ብለህ ነበረ። አቶ ኢሳያስ አፈወርቅ ናቸው የሚመሩት ብዬህ ነበረ። ይሄንም ይሄ የትግራይ ገዳይ ህዝብ ገዳይ የሆነው አንቀጾች ወይ ደግሞ ፌርማዎች አንደኛ ህገወጥ ነው ብያለሁ። ሁለተኛ ደረጃ ደግሞ ከኤርትራ የመጣ ነው። ኤርትራን ወጣት እኮ ኤርትራ ውስጥ የለም። አይተህ እንደሆነ ሰልፍ ላይ ምን ላይ ሽማግሌዎች ነው ያሉት ወይ አረጋዊቶች ነው ያሉት። ይሄን ህግ ሲያወጣ ጥሎት ነው የሄደው ወጣቱ። ኢትዮጵያ ያለው ወጣት እኮ ከ1 ሚሊዮን በላይ አካባቢ ነው ያለው በስደት የመጣ ኢትዮጵያ ተቀብላ እያኖረችው ነው። በዓለም ላይ ግማሹ አዞ ይበለዋል፣ ግማሹ አንበሳ ይበለዋል፣ ግማሹ አሳ ነብር ይበለዋል። በባህሪ ተጠልቆ ነው የሚቀረው። ይሄ ያመጣው ጣጣ ይሄን ህግ የማን ነበረ? የኤርትራ ነበረ። የሻዕቢያ አቶ ኢሳያስ ህግ ነው። ቅድም ነግሬሃለሁ። ይሄን የሰጡት ቀድተው ነው። ሁለቱ ትግርኛ ናቸው። በትግርኛ ሰጧቸው። የ1988 ዓመተ ምህረት አውጥተው ደብቀው ከዋሻ አውጥተው ነው የሰጧቸው። ይሄን ደግሞ ተቀብለው ተግባር ላይ እያዋሉት ነው ያሉ። በሰውየው ከተፈረሙ ፕሬዝዳንት ደግሞ አትበል አንተ። ሽፍታ ነው ሰውየው፣ ሽፍታ ነው እንጂ ፕሬዝዳንት የሚባል በትግራይ ማን ነው? ታደሰ ወረደ፣ ጀነራል ታደሰ ወረደ ናቸው። ህገ መንግስት ፌዴራል መንግስት የሚያውቃቸው በዓለም ላይም በቪክቶሪያ የሚታወቁ። ምክንያቱም ቪክቶሪያ እስካልፈረሰ ድረስ እሳቸው ነው። ይሄ ሰውዬ ፕሬዝዳንት አይደለም፣ ህጋዊ አይደለም፣ ምክር ቤቱም ህጋዊ አይደለም። ትግራይ ያለው ምክር ቤት በምንም አይነት ህጋዊ ሊሆን አይችልም። ማን የመረጠው? መቼ? በዛን ጊዜ 2012 የተመረጠው እኮ ራሱ ህጋዊ አይደለም እያለው ነው ምርጫ ቦርዱ። ምርጫ እንዳታካሄድ ብሎታል። ጠመንጃ አለኝ ብሎ አካሄደ። አሁን ደግሞ ጠመንጃ አለኝ ያለ ትንሽ ቆፋፍሮ ወልውሎ የነበረውም መሳሪያ አሁን ደግሞ የድሮ የነበረው የተመረጠው በመጭበርበር የተመረጠው እኔ አሁን ደግሞ መልሰዋለሁ ብሎ መለሰው። ይሄ አይሰራም፣ አይሆንም በመሰረቱ። ስለዚህ ይሄ አንቀጾቹ አይሰሩም በህጋው ቢወጣ። ምክንያቱም አንድ ክልል እስከ ሞት ድረስ ህጋው አይወጣም። እንደዚህ አፈና ያለው ጋዜጠኛውንም ምሁሩንም ተቃዋሚውንም ከነሱ ጋር ተገንጥሎ ይሄ ስርዓት ትክክል አይደለም ብሎ ሐራ መሬትና በተለያዩ ቦታ ያለው በጸለምትም በአገውም ያለው የነሱ ተቃዋሚ የታገላቸው ያለው በጠመንጃም አይቀበለውም። ከሱ ጋር ያሉ እንትኖች
ታጣቂ ነን የሚሉ ከእሱ ጋር ያሉትም አይቀበሉትም። የትግራይ ህዝብም የኢትዮጵያ ህዝብም አይቀበለውምና የውሸት ነው፣ የሻዕቢያ ነው። ቅድም ነግሬሃለሁ፣ የደገምኩት ነው። ቅድም ነግሬሃለሁ። ማን ነው የሚመራው ስትለኝ አቶ ኢሳያስ ነው እየመሩ ያሉት። ከዛ ደግሞ ትግራይ ያሉ ቆፎዳዎች ናቸው ከዛ ቀጥለው እና አይሆንም፣ ማንም አይቀበለውም። ይሄ ተግባራውም መሆን አይችልም፣ ህጋው ስላልሆኑ ማለት ነው። ሌላው አንድ ያገኘሁት መረጃም አንተም ጋር አለ፣ ኮታም ተቀምጧል። እንግዲህ በየአካባቢው ላሉ ወጣቶች ወደዚህ የትግል እንቅስቃሴ እንዳንለው እንዲህ አይነት ትግል አፈሳ ወደ ሽፍትነት እንዲህ አይነቱ ደግሞ አሁንም ለትግራይ ወጣቶች ዘንድ ከፍተኛ ስጋት እየፈጠረ ነው። የትግራይ ወጣት ዳግም ጦርነት በቴሌቪዥን በፊልም አይደለም በአካል አይቶታል። ሁለተኛ ነገር ደግሞ ጦርነት ይጎዳል፣ ዜጎች ይሞታሉ፣ ቤተሰብ ይፈርሳል፣ ንብረት ይወድማል። ከነበርክበት ወደ ኋላ ነው የምትሄደው። አሁን በዚህ ጦርነት ብዙ ዋጋ ተከፍሏል። እንግዲህ 3 ጦርነትን ያሳለፍነው፣ ይሄ ከመጣ 4 ነው የሚሆነው። እንግዲህ ከማንም በላይ የትግራይ ወጣት ያውቀዋል፣ የትግራይ ህዝብ ያውቀዋል። አሁንም ይሄ ስጋት አለ ወጣቱ ላይ። የወጡ መረጃዎችም እንደሚያሳየው ኮታዎች ተቀምጠዋል በየአካባቢው በተለያዩ ቦታዎች ላይ፣ ዞኖች፣ ወረዳዎች ላይ። ያ ማለት ደግሞ ጦርነት እየተዘጋጀ ነው። ከዳይት አንድ መረጃ ከወሰድነው ውስጥ ደግሞ የድሮን ወይም ጸረ ድሮን መግዛት አለብን የሚል በዚህም ለ1 ዓመት ያህል ጥናት ሲጠና እንደነበረ፣ በዚህም ወደ ምስራቅ አውሮፓ እንደተካሄደ ግዢ እንደተከናወነ፣ ለዚህ ግዢ ደግሞ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ፣ ዶክተር ደብረጽዮን ገብረ ሚካኤል የክልሉ አሁን ራሳቸውን ፕሬዚዳንት ያደረጉት፣ አቶ ዳዊት ገብረ እግዚአብሔር ባለሀብትና የወይዘሮ ፈትለወርቅ ደግሞ ያው ወንድም ናቸው። ብዙ ጊዜ የሚጠረጠሩት አለ። በጣም የትግራይን ወርቅ ማዕድን በከፍ ዶላር በከፍ የማዘዋወር የማሸሽ እንደዚሁም ሌሎች ቢዝነሶችም በጣም እንዳሏቸውና ከኤርትራ ወይም የሻዕቢያ መንግስት ጋር ግንኙነት እንዳላቸው በተደጋጋሚ የሚነገር ነው። ግዢው ተፈጸመ፣ መቀሌ መጣ፣ ተገጠመ አለ። ይሁሉ እንግዲህ መቼም በየት ገባ የሚታወቅ ነው። ለመገጣጠም ነው እያንዳንዱ እዛ መቀሌ ላይ ተገጣጥሞ ሙከራ ሲደረግ ከሽፏል ወይም ፌክ ነው እና $100 ሚሊዮን ይሁን $400 ሚሊዮን ብቻ እንደዛ ወጪ እንደተደረገ ነው። ገንዘቡም ከትግራይ ህዝብና ከዲያስፖራ የተሰበሰበ ነው የሚል ነገር ነው የወጣው። እንደው የጦርነት ስጋቱም እንደዚህ ዝግጅቱም አፈሳውም እንደገና ደግሞ የትግራይ ወጣትስ አልንበረከክም ብሎ እንደዚህ አይነት ጫና ከሚመጣበት ህዝባዊ አመጽም ይሁን ሌሎች እንቅስቃሴዎችን እንደ ሀራ መሬት የሚወረዱት ደግሞ እንደዛ ሆኖ ለምንድን ነው ስርዓቱን ማፍረስ ማንሳት የጊዜ አስተዳደር እኔ ተመችቶኛል አይውረድልኝ ብሎ መከላከል ሲያልቻለው ለምንድን ነው በዛ አይነት መልኩ ውስጥ ስቃይም እያሳለፈ የሚቀጥለው እስከ መቼ? አዎ ሀራ መሬት እንገረ ሀራ መሬት በመሰረቱ ስራው እየሰራ ነው ያለ እየተጠናከረ ነው ያለው እየተዘጋጀ እንዳለ ነው የምንሰማው እና አቅም እንዳለው ሁሉም ለማድረግ አቅም እንዳለው አንድ ነገር አመታቸው አይሆንም እኮ ወደዛ ከወጡ ተገንጥለው ነው ከነሱ ስርዓቱ ጥሩ አይደለም ብለው ይሄዱና እየተዘጋጁ እንዳሉ ዝግጅት እያደረጉ እንዳሉና በቅርብ ጊዜ ግን በአጭሩ እንደሚስተካከል እርግጠኛ ነኝ። ሌላው ኮታ ተሰጥቷቸዋል ያልከኝ፣ አዎ ኮታ ተሰጥቷል። ለምዕራብ ትግራይ፣ ለማዕከላዊ ትግራይ፣ ለምስራቅ ምናምን የሚሉት ኮታ ሰጥቷቸዋል። አሁን አንደኛ እየሆንን ያለው ማዕከላዊ ትግራይ ነው። ማፈስ በአጋሚ አካባቢ አጋሚ አውራጃ የሚባል የነበረው እስካሁን ድረስ ማፈስ አልቻሉም። የእነሱ የነበሩ የተሰናበቱም ሲሰበስቧቸው በድንጋይ ነው እየመቷቸው ያለ። ለምሳሌው አንድ ነገር ንገረህ፣ በአዲግራት አካባቢ ሳሱን የሚባል ጋንታ አፈሽሙ ወረዳ አንድ ሰውዬ
ምን ይላል? እንኳን ይቺ ማፈስ መጣች ይላል ኃላፊነት ያለው ሰው። ከዛ ሌሊት ሄደው ሁለቱ አይንን ያወጡት። ብዙ ትግል እየተካሄደ ነው። በማይቀነጣል አካባቢ በተለያዩ በተንቤን፣ በሁለት አውላአሎ፣ በእንደርታ፣ በመጮ፣ በአጋሜ፣ በአድዋ አካባቢ፣ በአክሱም እየተቃወመ ነው ያለው። ትላንትና ለምሳሌ ትላንትና አሁን ነው በቴክስ እየላከልኝ ያለው። ትላንትና ከእንደርታ ሰራተኞች ዝም ብለው ተሰብስበው ድንጋይ የሚፈልጡ ግንበኛ የሆኑ ልሰና የሚሸከሙ ምናምን አፍሰው ነው ትላንትና። እስከ ዛሬ ብዙ ሰው ነበረ። አሁን ኮታው የእንደርታ አካባቢ ወይ ደግሞ የመቀሌ ኮታ እንዲመላ እንደ ከብት፣ እንደ ፍየል፣ እንደ ዶሮ፣ እንደ እንቁላል ሰውን ያህል ነገር ከዚህ በፊት ታውቃለህ፣ ራሳቸው የሚናገሩት ከ1 ሚሊዮን በላይ አለቀብን ነው የሚሉት እንዳልከው። ከዛ በፊት ደግሞ የኤርትራ ጦርነት ነበር፣ ከ100,000 በላይ አልቋል ነው የሚባለው። ከዛ ደግሞ 17 ዓመት ነበረ፣ 17 ዓመት ደግሞ ከ60,000 አልቋል፣ 100 ምናምን ሺህ ደግሞ አንካሳ ሰባራ ሆነዋል ብለው ራሳቸው ነው የሚያወጡት። ሱራፊኤል 8 ልጅ የሞተባት በሙሉ የሞተባቸው ሴት አሉ። 6 ልጅ የሞተባቸው አሉ። ለምን ዓላማ ነው እኮ ነው። ትግራይ መገንጠል እንዳይሉት አይደለም ዓላማቸው። ኢትዮጵያ መያዝ መቆጣጠር ስልጣን አይሆንላቸውም። ከዛም ቢጻመዱ ከግብፅንም ከምንም ግብፅ እኮ አንድ ነገር ንገረ፣ ግብፅ እኮ ኢትዮጵያን መምታት ብትችል ኖሮ አልቻለችም እንጂ ህዳሴ ግድብ እኮ እየፎከረች ነው። 30 ምናምን ጊዜ እኮ ነው የኢትዮጵያ መሪዎች እኮ ወደ ዓለም መንግስታት እያቀረበች ነበር። አልሆነላትም። በአቅም አይሆንላትም። እንበልጣታለን። እዛው እንዳሉ ሳይነሱ ገዛ ቁጭ የሚያረጋቸው የሚቆልፋቸው አየር ኃይል አለን። ጀግና መከላከያ አለን። ጀግና ፌዴራል ፖሊስ አለን። ጀግና መሪዎች አሉ እንደ ዶክተር አብይ አይነት። ስለዚህ ስላልሆነላቸው ነው በእነዚህ ውስጥ ባንዳዎች፣ የእነሱ የውጭ ባዳዎች ናቸው፣ እነዚህ ደግሞ የውስጥ ባንዳዎች ብለው እየሰሩ ያሉት። ከሚገርመ ከዚህ በፊት እኮ በጦርነት 2013 14 እኮ ከግብፅና ከሱዳን እየተነሳች እኮ ሽረት የሚያርፍ መሳሪያ የጫነ ነበረ። ግን እንደ ጫነው ነው ያጋዩት። ኢትዮጵያ አየር ኃይል ጀግና አይሆንላቸውም። ስለዚህ ይሄ ልጅ ታፍሶ ቅድም እንደነገርኩ ነው። እንዴት አድርጎ ነው ታፍሶ የሚተኩሰው? ወደ ቆሞ የሚተኩሰው በግዳጅ ሄደ። አይሆንም። ሁለተኛው የመጣህልኝ የድሮን ጉዳይ ድሮን ጸረ ድሮን ብለዋል። አንድ የሽፍታው የሚመራ አንድ አካባቢ የሚመራ ሽፍታ ተናግረዋል ከዚህ በፊት ጸረ ድሮን አለን እኛ እንደ 2013 አይደለንም እንደ ምናምን አይደለንም ብለዋል። እኛ ደግሞ እናውቃለን ምን እንዳላቸው። ከውስጣቸው ደውለው መረጃ የሚሰጡን ሰዎች አሉ ከራሳቸው ውስጥ። ያቱን እኛ ኢትዮጵያውያን ነን፣ እነሱ ኢትዮጵያውያን አይደለም ይላሉ። አንድ ጊዜ ኤርትራውያን ነን ይላሉ። ኢትዮጵያ ማን ነው? ትግራይ ከሻዕቢያ አምጥቶ የ2018 በእነሱ አቆጣጠር አንቀጽ አምጥቶ ቅጣት የሚቀጣ የራሱ እንኳን ማውጣት የማይችል የሌላ ሀገር አምጥቶ ቅጣት የሚያደርግ። ሁለተኛ ደግሞ ድሮን ምን ብሏል መሰለ አወል የሚባል ላሳጥርልህና ትግራይ ብትነካ አለ ኢትዮጵያ የኤርትራ አየሮች ኢትዮጵያ ነው የሚያንዣብቡት አለ። አትነካም አለ። ታዲያ ለምን እንትን ያደርጉ? ለምሳሌ አንድ ነገር ንገረህ። አንድ ጊዜ እንትጭ አካባቢ እንትን ድሮን ተመታ። ድሮን እንደዚህ ነው እንደምትመታው። የራሳቸው ፈንጂ ነው የፈነጀሩት። በርበሬና ሙዝ ጭና የምትሄድ የነበረችው የራሳቸው ፈንጂ ነው፣ የራሳቸው ቦምብ ነው። ቀላሏ ቦምብ እንትን ያደረገው። እንዲያውም ምን እያሉ ነበር? እኔ ሳያይ በዛ አካባቢ ድሮኗ ሰማይ ያለች ይላሉ። ድሮን አይሱዝ አይደለም የምትመታው። አይተውታል እኮ ያውቁታል። ስለዚህ ይሄ ጸረ ድሮን የላቸውም። ሄደው ነበረ፣ ፌክ ነው ተናግረውታል እኮ እዛ ፕሬዚዳንት የነበሩት አቶ ጌታቸው ረዳ
በምንም አይነት ሄዱ ገዛናሉ አልሰራም። እንዲያውም የሰው የምትጭን አውሮፕላን እንኳን መጣል አይችልም፣ እንኳን ድሮን ጀት፣ ተዋጊ ጀት። ስለዚህ የትግራይ ህዝብ ገንዘቡም እንዲበላ ነው፣ ገንዘቡ ልጁን እንዲበላ ነው። አባቱ ልጁ እናቱ እንዲያልቅ ነው የሚፈልጉት እንጂ ጸረ ድሮን ከየት አምጥተው ነው? ስለዚህ ፌክ ነው። አሁንም ወርቅ እየሸጡ ኢትዮጵያ ለማተራመስ በሉ እያሉ ልጆቻችሁ ችግር ይፈጠራል። ስማ በእነ አቶ ጌታቸው ጊዜ በነበሩበት ጀነራል ጻድቃን በነበሩበት እነ ወዳን ጥሩ ኃይለኛ ኃይል ያላቸው አሁን ቅድም ያልከኝ ሀራ መሬቶች እኮ ከእነሱ ጋር ነበሩ እኮ። በዛን ጊዜ እኮ በ2013 እኮ ከአሜሪካን ይመጡ ነበረ የእነሱ ጀነራል የነበሩ ከአረብ አገሮች ከምን በሱዳን አድርገው ይገቡ ነበረ ወደ ትግል። አሁን ግን የትግራይ ወጣት እየፈለሰ ነው ያለው። ይሄ በጣም ጀግኖች የሆኑ እዚህ መጥተው ያሉ ከእነሱ ጋር የነበሩ እኮ ከእነሱ ጋር ነበሩ በዛ ሰዓት። አሁን ግን የለም። ህዝብ ራሱ እየከዳቸው እየሄደ ነው ያለው። አንድ እኮ በአድዋ አንድ ሴት እንኳን ልጄ ሚጥሚጣ አድርጌ እንጀራ እንኳን አልሰጣችሁም እያለ ነው ያለው የትግራይ ህዝብ። ስለዚህ የትግራይ ህዝብ ራሱ እኔ እግረ መንገድ የሚያስተላልፈው የትግራይ ህዝብ ልጅህን አትስጥ። ይሄ ጦርነት ያንተ አይደለም፣ የሻዕቢያ ነው፣ የግብፅ ነው፣ የሱዳን ነው። ይሄ ጦርነት ደግሞ የተካሄደበት ቦታ ሳር እንኳን አያበቅልም፣ እንኳን እህል። ልጅ እየጨረሰ አባት እየጨረሰ እንደመሆን መጠን የትግራይ ህዝብ አሁንም ልጆችህን ላካቸው። ኢትዮጵያ አለች እኮ ኢትዮጵያ እየተቀበለች ነው ያለችው። እዛ እንደባለፈው ጊዜ ታፍኖ አይቀሩም። ስለዚህ ለሞት ልጅህን አትስጥ። እናንተ ወጣቶችም በተቻላችሁ መጠን ወጣቶች፣ የትግራይ ወጣቶች ከዛ ውጡ። እዛ ታጥቃችሁ ያላችሁ ሰዎችም ትጥቃችሁን ወደ መሪዎቻችሁ መልሳቸው፣ እነሱን ጨርሷቸው፣ እርምጃ ውሰዱ። ይቅርታ አድርግልኝ። ስለዚህ እኔ ጦርነት አልወድም፣ ግን ለጦርነት ሁልጊዜ 55 ዓመት ኢትዮጵያን እያቆሰሉ ትግራይ ህዝብን እያቆሰሉ ያሉ የአፍሪካን ህዝብ እያቆሰሉ ያሉ የዓለምም እያቆሰሉ ያሉ እነዚህ እናንተ ጋር ያሉ መሪዎች እስከሆነ ድረስ እነዚህ እስካሉ ድረስ ንቅርሳቸው ናቸውና ንቀላቸው። እዛ ያለ የታጠቀው ነው የሚለው ይህ አዋጅ የዜጎችን መብት የሚጥስ ነው። ለዓለም አቀፉ ማህበረሰብ ማሳወቅና ጫና መፍጠር ያስፈልጋል። አፍሪካ ህብረት፣ ለተባበሩት መንግስታት የፕሪቶሪያ ስምምነት በተለይ አካል የሆኑት ኢጋድና አፍሪካ ህብረት ላይ ስራ መስራት እንደሚያስፈልግም የገለጹበት ነው። ወጣቱ በከፍተኛ ሁኔታ እየፈለሰ ነው። ልጅሽን አምጪ ተብሎም እየታገተ ነው። ጽምዶ ከባድ ነው። የወዳጅ ጠላቴ ነው የሚባለው የኢትዮጵያን ሉዓላዊነት የሚዳፈር ነው። ዘላቂ ሰላም ለማምጣት ግን ውይይት ያስፈልጋል። በጦርነት ማመን አያስፈልግም። ብዙ ኢኮኖሚንም የሚጎዳ ነው። ስለዚህ ያው ጠረጴዛን ነው ዳዊት ያነሱት። ልክ ናቸው። የተናገሩት ሁሉ ትክክል ነው። ጠረጴዛ ያስፈልጋል። ከዚህ በፊት እኮ የኢትዮጵያ መንግስት ሁሉ ጊዜ ፕሪቶሪያም ስኬድ እኮ እነሱ ጥይታቸው ጨርሰው ሲጨንቃቸው ነው ወደ ድርድር የሄዱትና ውይይት ያስፈልጋል። እኔም አንተም ሌሎችም ኢትዮጵያውያን ሰላም ነው እንፈልገው፣ በሰላም እንዲፈታ ነው የምንፈልገው። ግን እነዚህ ሰዎች ቅድም መምህር ፍጹም እንዳሉት በደም እየተጨማለቁ ቢቆዩም ቢኖሩ እንኳን ሰላም ቢሆን አይፈልጉም እነዚህ ሰዎች። ለምን ይጠየቃሉ? ልጄ የት አለች፣ አባቴ የት አለ የሚል ስላለ ትክክለኛ አቀማመጥን ያስቀመጡትና ትክክል ነው። ሰላም ይመጣል። ውይይትም እየተደረገ ነው ያለው። በሰላም ቢፈታ ደስ ይለናል። ከቀጨኔ አካባቢ አንድ አድማጭ እኛ ይበቃናል የዳዊትን ሀሳብ ደግፈው ጦርነት አንፈልግም፣ ሁላችንም ወደ ሰላም መምጣት አለብን የሚል ያው ሀሳብ ነው ያነሱት። አንድ አድማጭ ግን ጦርነቱ መጀመሩ አይቀሬ ነው፣ እነ ሞንጆሪኖ ጦርነት ነው አላማቸው፣ ከውጊያ መውጣት የሚቻለው ወጣቱ እንዲወጣ ማድረግ ነው፣ ጦርነቱ ባጭሩ ይቆማል። እነ ደብረ ጽዮን ዋነኛ አላማቸው ቢዝነስ ነው፣ ከፍተኛ የሆነ የወጣቶች አፈሳ አለ፣ ማዕድን በከፍተኛ ሁኔታ ይዘረፋል፣ 27 ዓመት ቀጥቅጠው ገዝተውናል፣ ይበቃናል የሚል አይነት ነገር ነው ያነሱት። ትክክል ናቸው። አንድ ትውልድ ማለቅ አለበት፣ መዘጋጀት አለበት እንዲያልቅ ብለው
አንድ የነሱ የድሮ ባህላዊ ጀነራል ተናግረዋል ቅርብ ጊዜ። አንድ ትውልድ ማለቅ መቻል አለበት። እንደገና አሁን ሙሉ ትውልድ የአንድ ክፍለ ዘመን ማለቅ አለበት ብለው የተናገሩ ስላሉ ትክክል ናቸው የተናገሩት። ምንዳዬ እኔ መጀመሪያ ላይ ሀሳባቸውን ሲያቀርቡ ጦርነት ዳቦ አይደለም፣ ሙዝ አይደለም፣ እሳት ነው የሚዘንበው፣ ግዳጅ ተደርጎ ነው የሚገባው ሲሉ የመሰለኝ ጦርነትን አውግዘው ወደ ሰላም እንዲመጣ፣ እሳቸው ግን ሌላ ነገር ነበር ሲያነሱ የነበር። ትክክል ነው። እሳቸው ትግራይ ኢትዮጵያ አይደለችም ነው ያሉት በመጀመሪያ ደረጃ። እኔ ባንድ አይደለሁም። በልጅነት የ13 ዓመት ሆኜ የኢትዮጵያ መከላከያ ሰራዊት አባቴ ግባ ብለውኝ የተወለድኩት ኢሮብ ነው። ኢሮብ የሚባል ነው። ኢሮብ ደግሞ አባታችን ስንወለድ ጡት አይደለም እናታችን መታጠባን አፈር ነው የሚያቀምሱን በመላሳችን ኢትዮጵያውነትን ለመግለጽ በዛ የወሰድኩት። ከዛ ጀምሮ ያሁን እንዲመሳሰል ምን እንዲሆን ባንዳ እንዲሆን አልፈልግም። እኔ አይደለሁም ባንዳ፣ እሳቸው ናቸው። ምክንያቱም ትግራይ ኢትዮጵያ አይደለችም ሲሉ እዚህ አዲስ አበባ ወይ ደብረ ዘይት ነው የሚሆኑት እኮ። ይሄ ሰውዬ ስማቸው ማን ነው? ምንዳዬ ብለው መምህር እንትን ናቸው፣ መምህር ዳዊት ናቸው። ነገር ግን እንዴት ከዚህ ሰውዬ የወጣው ተማሪ እንዴት ነው የሚሆነው? ወይ ሰከራም ነው የሚሆነው ወይ እብድ ነው የሚሆነው። ስለዚህ ይሄ ሰውዬ ጸበል መግባት አለባቸው የሚል ሀሳብ ነው ያለኝ። እንግዲህ ቀጥሎ የገቡት አድማጫችንም ቀደም ሲል አቶ ምንዳዬ ብሎ የገቡት አይነት አድማጭ ብሎክ ብታደርጉ፣ እንዲህ አይነት ፈሪ ኢትዮጵያውያንን አታስገቡ፣ እኛ አባቶችን አተናል፣ በዚህ ጦርነት የተልኮ መንፈስ አለ በሚል ኮንነውታል። ሌላው ሲሳይ ከኢትዮጵያ ያሉት እዛ ላይ በልለህ እዛ ሱራፊኤልዬ እዛ ላይ ምንዳ ብለው እንትን ያደረጉት አንደኛ ያው እንለፋቸው እዚህ ሆነው ነው። ቆይ እዚህ ሆነው ነው። ለምን የኢትዮጵያ ደሞዝ እየበሉ ነው? አዎ ዳዊት ብለው የተሳተፉ ነበር ከዚህ በፊት መምህር ፍጹም በድምጻቸው አውቂያቸዋለሁ። እኔም መጨረሻ ላይ መጣልኝ። ድምጽ ሳይሆን ተፈልጎ መገኘት አለባቸው። የሰውዬ መጨረሻ ላይ ድምጻቸው መጣልኝ። ስከራከራቸው ነው የገባኝ። እንደዚያ ጦርነቱን ድምጻቸውን ትንሽ ቀየር ለማድረግ ሞክረው ነበረ። ከዚህ በፊትም ሌላ አንድ ስም አድርገው ነበር። እኛ ማናስገባቸው ሀሳባቸው ነጻና ግልጽ ሆኖ ተገቢ የሆነ ሀሳብ ስላልሆነ ነው። ሁልጊዜ አጥፊና ሌሎቹን ድምድም አድርጎ ኢትዮጵያን እዚህ ሆኖ የሚያፈርስ ሀሳብ ነው እና ይህን ደግሞ ትግራይ ኢትዮጵያ አይደለችም፣ አናስተናግድም። ትግራይ ደግሞ ኢትዮጵያ ነች እንጂ ኤርትራዊት አይደለችም። ስለዚህ በዛ ደረጃ ነው። እሺ ሲሳይ በተለይ በሰው ደም የሰከሩ በሰው ደም ሁሌ የሚፈልጉ እናቶች ተርበዋል፣ ተጠምተዋል። የሚፈለገው አሁንም እናቶችን የሚላስ ያጡበትን እዛ አካባቢ ላይ ያው ደም የሚፈልጉ ስለዚህ ልጆቻቸውን ያው የሚማግዱባቸው ናቸው። ጎበዝ የትግራይ ልጆችም ደግሞ አሉ በማለትም የተልእኮ ጉዳይ ግልጽ ነው። በተለይ ከግብፅ ጋር ያለውን ሁኔታም ሁሌ እነሱ እርዳታ እና የእነሱን እንትን ያው አሽከር ሆነ እንድንኖርም እንደሚፈልጉ አይነት የገለጹበት ነው። ትክክል ነው። አይ ኢትዮጵያን ለማፍረስ ከሌላም ከእሳትም ሆነን ከሲኦልም ሰይጣንም ሆነን ከአልሸባብም ሆነን ኢትዮጵያ እናፈርሳለን ስላሉ ትክክል ናቸው። ሶደሬ ከሞጆ ያው ጦርነት የሚወዱ ናቸው። እንደውም እሳቸው የገለጿቸው ትንሽ ያው ከበድ ስለሚል ነው። ደንቆሮች ናቸው። ለ50 ዓመታት የትግራይ ሕዝብ ላይ የተጫኑ ናቸው። የትግራይ ሕዝብ ይበቃዋል። እንደ ደብረ ጽዮን ሰክረዋል። አሮጌ ጄኔራሎችም አሏቸው ሰክረዋል። የፌዴራል መንግስት ማዳን አለበት ትግራይን። ጦርነት ሰልችቶናል፣ ጦርነት ይበቃናል የሚል ትክክል ናቸው። ፌዴራል መንግስት የራሱ ስራ እየሰራ ነው ያለው፣ እንጠብቀው። እሺ ጸጋው ከአዲስ አበባ ወደ ኋላ 7 ዓመት ወደ ኋላ 40 ዓመት ማየት አለብን። በአሁኑ ደረጃ ባይሆንም የሚሰማው ከዚህ 7 ዓመት በፊት በተለይ ተከበናል፣ ጠላቶቻችን እየመጡብን ነው፣ የስጋት መግለጫና ሌሎቹን ለማነሳሳት ሞክረዋል። 2013 ጦርነት ተጀመረ። ለምንድን ነው ከመሀል ሀገር የነበረውን ስልጣን ትተው ሄዱት? ተመልሰው ሄደው ተደራጅተው ስልጣኑን ለመያዝ ነበር ዓላማው። የሚቻለውን ለማድረግ ሞከሩ፣ ጦርነት ለመክፈት ሞከሩ። ውጤቱ እንዳያሰቡት አልሆነም። ትርክቱሩን ነገሩን። ሊሸነፉ የቻሉት በቂ ዝግጅትና የሰው ኃይል አለመኖሩን ከፕሪቶሪያው ስምምነት በኋላ ደግሞ ለሕልውና የተደረገ ጦርነት ነው ብለዋል። በቀላሉ የሚታየው አልነበረም። የዘር ማጥፋት ጦርነት አትበሉት። በሕግ የሚጠይቅ ካለ በሕግ መጠየቅ ይቻላል።
አሁን አመቺ ሰዓት እየጠበቁ ነው። ወደ ጦርነት በአዋጅ እንሄዳለን እያሉ ነው። ተገቢው ጊዜ አሁን ነው ብለው እየሰሩ ነው። የአማራ አካባቢ ያሉ ታጣቂዎች ወይም አንድ ላይ መልሳሉ ያሉ ታጋዮችና ታጣቂዎችን በተመለከተም እነሱን ነው አድፍጠው የሚያጠቋቸው ሊገነዘቡ ወይም ሊያዩ ይችላሉ። ሀሳብ ካላቸው ከዛሬ 40 ዓመት የተፈጠረውን ማየት ነው። ለማዕከላዊ መንግስትም ለአማራ ክልልም ለአማራም ታጣቂዎቹ የአጥፍቶ ጠፊ ወይም የመጥፋትም አደጋ እንደተጋረጠባቸውም የሚያስቀምጥ ነው። ልክ ነው። በተለይ ለአማራ ህዝብ ጠላቴ ነው የሚሉት እነሱ በመሰረቱ እነ ጆሃር እነ ደብረ ጽዮን እነ ኢሳያስ እነ ሌሎችም ጽንፈኞች ሊስማሙ አይችሉም። በምንም አይነት ሊስማሙ አይችሉም። ከዚህ በፊትም አማራን አጥፍተው መሬቱ ወስደው የሚገደሉ ገድለው አባቶች እናቶች እኮ ወልቃይት የሞቱት መዓት ናቸው። ስለዚህ እነዚህ ሰዎች መጠቀሚያ ሊያደርጉ ካልሆነ መስተቀር ለአማራ የሚጠቅሙ ስላልሆኑ ግንዛቤ ሊወሰድበት ይገባል ነው። መልካም። የመጨረሻ የጠየቁት መምህር ፍጹም ከቢሾፍቱ ከተማ ናቸው። ከቅርብ መረጃ ነው የምጀምረው። ኦባሳንጆ መቀሌ የሄዱት ማቆም ያለባቸውን ነገር ለመንገር ነው። መንግስት ካረጀው ካፈጀው ቡድን ጋር ይደራደራል የሚል እምነት የለኝም። በኤርትራም ወይም በባሌም በቦሌም እንደሚባለው ማለት ነው ከሀገር ይወጣሉ ብዬ እጠብቃለሁ እነዚህ ሰዎች። ጀነራል ታደሰ ወረደም ባህላዊ ጀነራል ብለዋቸው በዚህ ምክንያት ስልጣናቸውን ያጡበትን መንገድና ያው እሳቸውም ቢሆን ከዚህ ቡድን ጋር የተለዩ እንዳልሆነና ምንም እንዳላመጡ ነው የገለጹት። ዩቲዩብ፣ ቲክቶክ እንደዚሁም ዶቼ ቬለ ስለ ሰርጂካሉ ኦፕሬሽን ህጋዊ እርምጃ እየተወሰደ ስላለው ጉዳይ ያነሱበትና አምባሳደር ሬድዋን ሁሴን የብሔራዊ መረጃ ደህንነት ዋና ዳይሬክተር እንደዚሁም የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ በአልጀዚራ በእንግሊዝኛ የጻፉትን ጽሁፍ ብትመለከቱት ብታዩት ጥሩ ነው። ያው እየተወሰዱ ስላሉ እርምጃዎችና ኦፕሬሽኖችም ትመለከታላችሁ ነው። መንግስት ሰልችቶታል። 65ኛው የኮማንዶ እንግዲህ ምረቃ ስነ ስርዓት ላይ ሐዋሳ ከተማ በተካሄደው ላይ ዶክተር አብይ አህመድ የፌዴራል ጠቅላይ ሚኒስትር ጠቅሷል። አቶ መምህር ፍጹም እሳቸው የጠቀሱት ምንድነው መጀመሪያ በቴክኖሎጂ ነው የምታጠቁት፣ ከዛ በኋላ እናንተው ትጨርሱታላችሁ ብለዋል። እኔ በጆሮዬ ብለው ደግሞ የመምህር ዳዊት የተባሉት ወይም አሁን ምንዳይ ብለው በዳቦ ስም የመጡትን አድማጭም አይተዋል። ያው ኤርትራና ትግራይን ሀገር ለማድረግ እየተሰራ ያለ ስራ ነው። ጦርነት አንፈልግም። አሁን ዘመኑ ተቀይሯል። ይህ ጦርነት አንፈልገውም። ከተጀመረ ግን ቀናት ብቻ ነው የሚፈጀው። ያው የቡጉንጇንም ታሪክ አንስተዋል። ቡጉንጅ አንድ ቦታ ይወጣል። እሱን ከጠፋ ካልጠፋ ግን ተደብቆ ሊሰራጭ የሚችልበት ነው። ስለዚህ ያንን አይነት ምሳሌ ሰጥተዋል። ፍጹም ሙሉ ለሙሉ እቀበለዋለሁ። ግን ሁሉ አድማጮች አመሰግናቸዋለሁ። አስተያየት ሰጪዎችን በጣም ነው የማመሰግናቸው። መምህር ፍጹም ያሉት ብዙ ነገር አለ። ህወሓት 1982 ነው 81 ሀውዜን ያስደበደበው ራሱ አሁን በዓል እያካሄደ ነው። ዘፈኑ ብቻ ውጊያ ነው። ለምን ሰኔ 15 እንጀምራለን ብለው ከውስጥ ነው እኔ መረጃ ያገኘሁት። ጀምሮ እንጀምራለን ሰኔ 15 መስዋዕትነት ሀውዜን የሆነበት ቀን እንጀምራለን ብለው ተዘጋጅተዋል። ግን ይሄ ቅድም መምህር ፍጹም እንዳሉት እንዲያውም 15 ቀን ብዙ ነው። 5 ቀን 6 ቀን ቢሆን ነው። ስለዚህ ከመሪዎቻችን እንጠብቅ። ከመሪዎቻችን የምንጠብቀውን ነገር መጠበቅ መቻል አለበት። በትዕግስት መጠበቅ መቻል። ኢትዮጵያ አትፈርስም። ኢትዮጵያ አትነካም። በምስራቅም በምዕራብም በሰሜንም ይምጡ ኢትዮጵያ የእግዚአብሔር አገር ነች። የፈጣሪያችን አገር ነች።
የምትነካ አገር አይደለችም። መምህር ፍጹም እንዳሉት በሙሉ የእሳቸው እቀበለዋለሁ። ትዕግስት ግን በትዕግስት መጠባበቅ መቻል አለብን። መሪዎቻችን ትዕዛዝ እስከሚወርድ ድረስ መጠባበቅ መቻል አለብን። ለመንግስት ምን መደገፍ አለብን፣ ለመከላከያ ለፌዴራል ፖሊስ ምን መደገፍ አለብን የሚለውን ነገር በጥሞና ማዳመጥ አለብን እንጂ መንግስት የሚችለውን ነገር እያደረገ ነው ያለው። የሚያደርገው በአጭር ጊዜ ደግሞ ያሳየናል። መልካም፣ እንደው ወደ መጨረሻ ቢነሱ ብዬ ያሰብኳቸው ነጥቦች አሉ። እንደው እዛ ያለው የትግራይ ወጣትም እዛ ያለው ማህበረሰብም እንዲሁም እዚህ ደግሞ አሁን ባለፈው ስምረትም በተለየ መልኩ ያው ውይይት አድርጎ መግለጫ መስጠቱ ይታወሳል። በትግራይ አካባቢ ያለውን ነገር በተለያየ መልኩ ትግሉን አጠናክሮ እንደሚቀጥል እዚህም አዲስ አበባም በመላ ሀገራችን ኢትዮጵያም በርካታ ትግራውያን አሉ። እንዲሁም በመላው ዓለም ያሉ የዲያስፖራ ማህበረሰብም አሉ። እንደው ከሁሉም አሁንም ይሄ ጦርነት እንዳይገባ ከተገባም ደግሞ ዋጋ የሚያስከፍል እንደሆነም ያው ተነጋግረናል፣ ተወያይተናልና እንደው ይህንን ለማስቆምም በዚህ ጥረት ውስጥ አዲስ አበባም ያሉ የብዙ ትግራይ ተወላጆች አሉ። እኔ ያው ይሄንን በተለይ አዋጁንም ኮንኖ አደባባይ መውጣትም የሚጠይቅ መቃወም የሚጠይቅ በመላው ዓለምም ያሉ ለአፍሪካ ህብረት ለዓለም አቀፉ ማህበረሰብ ማሳወቅ አለባቸው። ይሄ ትልቅ ወጣቱ ላይ የተደቀነ አደጋ እንደመሆኑም እና እንዲህ አይነት እንቅስቃሴዎች እያየው አይደለም ወይም ዝም ያሉበት ምንም እንደሆነ አልገባኝምና ጦርነቱን ለማስቀም እዚህ ያለው ብዙ የትግራይ ተወላጅ ያለ አዲስ አበባ አሁንም ጦርነቱን ሸሽቶ የመጡ አሉ። ብዙ የማያቸው አካባቢዎች ላይ በተለያየ አይነት ቦታም አሉና ውጭ ሀገራትም አሉ። እንደው ይሄን ለማድረግ ከማህበር ላይ ካሉት ወጣቶች በትግል ላይ ካሉ ሰዎችም አጠቃላይ ምን ይጠበቃል? ሱራፊኤል በጣም ነው የማመሰግነው። ከዚህ በፊት ተሰብስበን ነበረ ለውጥ የሚል አክሱም ሚዲያ የሚል አለ ውጭ ሀገር አሜሪካን፣ በሱ መሰረት ተሰብስበን ነበረ። ተሰብስበን ከዛ በፊት ሌሎች ተሰብስበው መውጣት አለብን፣ ወደ ሰልፍ መውጣት አለብን። ለምሳሌ 2013 ይገርምሃል፣ እኔ ነበር ህዝብን የጠራሁት። አበበ ቢቂላ ከሚገርምህ እኔ ነበር የጠራሁት። አንዳንዶች እንደውም ብዙ ፎቶ ስንመለከት እናንተ ፊት ተደፍነው በቃ እንትን ብለው ፊታቸው ሸፍነው ነበረ እና ብዙ ሰው ነው የወጣው በዛ ሰዓትም። አሁን እንዲያውም ከትግራይ የነበሩ ፓርቲዎች እዚህ መጥተዋል፣ ምሁራኖች እዚህ መጥተዋል፣ እዚህ ያሉም አሉ። ነገር ግን ሚዲያዎች ሁሉ ብዙ ጋዜጠኞች አሉ። አዎ ጋዜጠኞች ሁሉ አሉ። አሁን ምንድን ነው ያለን? ለኃላፊነት ሲሰጥ ነው ለአክሱም ሚዲያ ነበረ፣ ቴሌቪዥን ነበረ። ከዛ አይጠብቁ ተብለናል ነው ያለን። በዛን ጊዜ ራሳችን ነበረ ከመንግስት ጋር ከሚመለከታቸው ጋር ተነጋግረን ያደረግነው። አሁን ግን ኃላፊነት ወስዶ አክሱም ሚዲያ ነበረ እንትን ያደረገውና ጠብቁ ብለውናል ነው የሚለው። ካለዚያ እሱ የማይፈጽም ከሆነ እኛ እንሄዳለን። እዚህም በኢትዮጵያ ላይ ችግር የሚፈጥሩ አሉ። እኔ ሁለት ቢላዋ አይበላም ሱራፊኤል፣ እውነቴን ነው። በመንግስት ቤት እየሰራ የመንግስት ኃላፊነት ይዞ ወይ ደግሞ ተቀጣሪ ሆኖ ወይ ደግሞ እዚህ የኖረ ባለሀብት ሆኖ ወይ ደግሞ እንደ ምንዳዬ መምህር ሆኖ ኢትዮጵያ የሚያቆስሉ ሰዎች አሉ፣ የተወሰኑ ሰዎች። ስለዚህ እነዚህ ተደብቆ አይቀሩም። ይቅርታ አድርግልኝ፣ ኢትዮጵያ ሀገራችን ነች። እኔ ከልጅነት የጀምሮ 7 ጥይት የተመታሁባት ነች። ትግራይና ኤርትራ አትገነጠልም፣ ትግራይ ገነጣላለች የሚል ሀሳብ ስለነበረባቸው በዛን ሰዓት በልጅነታችን አይሆንም ወደማ እንዳናጣ ብለን ነበር ታገል የነበረው እኔ ከመከላከያ ሰራዊት ጋር ሆኜ። ስለዚህ አሁንም እዚህ ሆኖ እዛ ቢሆን እንኳ ይሻላል እኮ። እውነቴን ነው። እኔ እንዲያውም እዛ ሆነው የሚሳደቡ ነው እንትን የሚለኝ። እዚህ ሆነው ደግሞ ኢትዮጵያን የሚወጉ የሚያቆስሉ ሰዎች አደም መያዝ መቻል አለባቸው። ሁለተኛ ደረጃ ደግሞ ኢትዮጵያ ሰላም ካለች፣ ሰላም ስለሆነች እኮ ነው ከትግራይ ትተው ችግር ያለበት ቁስል ያለበት ቦታ ትተው ወደዚህ እየመጡ ያሉት። ኢትዮጵያ አገራችን ነው ብለው አንዳንድ ስብሰባዎች ደግሞ ሳያቸው በሚዲያ ምናምን የትግራይ ሰዎች ተሰብስበው እኛ ተጋሩ ይላሉ። ሰውየው እንዳለው አይነት በስብሰባ ላይ ዶክተሮች ምናምን እኛ ተጋሩ ኢትዮጵያውያን አይደለንም። ስብሰባ ላይ አስፈቅደው ኢትዮጵያውያንን የሚሉ እንደኔና እንዳንተ ተጋሩ አሉ።
እንዴ ለምን መጣ ታዲያ ወደዚህ? እዛ ለምን አይሆንም? ሁለተኛ ደግሞ ትግራይ ደግም ያልንገርህ ትግራይ ኢትዮጵያዊ ነች እንጂ ኤርትራዊት አይደለችም። ወይ ደግሞ ትግራይ ራሷ እንደ አንድ ክልል ኢትዮጵያ ክልል ነች እንጂ ትግራይ ራሷ የምትሆንበት ሁኔታ አይኖርም። እነዚህ ሽፍቶች በአጭር ጊዜ ይጠፋሉ። መምህር ፍጹም እንዳሉት በአጭር ጊዜ እንደ ዘንድሮ እንደ 83 አይነት አይደለም። አሁን ቅድም መምህር ፍጹም ተናግረዋል። ሽንት ቤት የሄደበት ይታያል። እነ ዶክተር ደብረጽዮን እኮ ወደ ቴምቤን ሲሄዱ እኮ እየታዩ ነበረ። ግን ህዝብ ስለነበረ ህዝብ እንዳይጎዳ ተብሎ ነው ያልተነኩት። ስለዚህ የትግራይ ህዝብ አሁንም መንቃት መቻል አለበት። እዚህ ያለው በተለይ እዚህ ያለው እኔ አንድ የሆነ ፖሊስ እንገረህ ሰላም ብሎኝ ታስር የነበረ አለ። ምን እንደዛን ጊዜ በዛ ችግር ጊዜ ታዲያ አሁንም ትግራይ ነው ለስክ እንደሚንዳ አሁንም ትግራይ ነች፣ ሀገር ነች። ደሞዝ እየበላ ልብስ ለብሶ የጠየቀኝ ማን መሆኑ ነግረዋለሁ። ስልኩ አለኝ፣ ስሙ አለኝ። ስለዚህ እንደዚህ አይነት ደግሞ ነውር ነው። ሁለት ቢላዋ አይበላም። ለዚህ እንዳልከው ይሄን በመቃወም በአጭር ጊዜ ሰልፍ እንወጣለን። ሰልፍ ወጥተን እናወግዛለን። እኔ ብቻ አይደለም ማውገዝ ያለብን፣ ሁሉ ሰው ማውገዝ መቻል አለ። ሰላሙ ሲል፣ ለኢትዮጵያዊነቱ ሲል፣ ለትግራይ ህዝቡ ወገኖቹ ሲል ሰልፉ መቃወም አለበት። እነዚህ ሰዎች እንደነገርኩ በ15 ሰኔ 15 እንጀምራለን ነው የሚሉት። አይችሉም። የደቀቁ ናቸው። የተሰባበረ መሳሪያ ወልውለው ነው አሁን እየፈኩር ያሉት። ሻዕቢያ ደግሞ ምን ይፈልጋል? ጦርነቱ ትግራይና አማራ እንዲሆን ነው የሚፈልገው። ቅድም የተናገርካት ነገር እንጂ ወደ ኤርትራ ጠረፍ እንዲሆን አይፈልግም ሻዕቢያ። እሱ ደግሞ የራሱን አቅም እንኳን የለው እንኳን ለማገዝ። ስለዚህ በአጭር ጊዜ ሰልፍ እናደርጋለን። የኢትዮጵያ ህዝብ ትግራይ ተወላጆች ይሁን ሌላው ኢትዮጵያውያን በአጭር ጊዜ ሰልፍ ስለምናደርግ ከሚመለከታቸው ጋር አስፈቅደን እናደርጋለን። እዚህ ያለነው የትግራይ ተወላጆች ኢትዮጵያውያን የሆኑ ሰዎች ደግሞ ከመንግስትና ከመከላከያ ከፌዴራል ፖሊስ ከጸጥታ ኃይል መቆም መቻል አለብን የሚል ሐሳብ አለኝ። ሱራፊኤል በጣም አመሰግናለሁ። የክብር አምባሳደር ሙዝ ገብረ ሕይወት ለነበረን ቆይታ እኔም እጅግ አመሰግናለሁ። አድማጮች ስለተከታተላችሁ ከልብ እናመሰግናለን። ሱራፊኤል ዘላለም ነበርኩኝ።